እንጀምራ ቴዲ የለማ እንጀምር ዝም ብለን አይ እንዴ ቴዲ ሳይመጣማ አንችልም ግን እሺ እንጀምር እንግዲህ እየመጣ ነበር ግን አራ ደርሷል ተደው ሰሞኑን ያለንበት ሁኔታ ምንም ማድረግ አይቻልም ምን ይሆንከና ስንት መንገድ ቅያስ ውስጥ ለውስጥ ገብተን በዛ ሄደን ነበር ቀርጻ ጀምረናል እኮ ቴዲ ይሄ ሳምንት እየጠፋ ነው ቀርጻ ጀምረናል እዚህም ተከትለውናል ሰሞኑን ያለንበት ሁኔታ ኦኬ እንግዲህ ምንድነው ተመልካቾቻችን አዎ መቼም አርሰናል ዋንጫ በልቷል እንኳን ደስ አላችሁ ግን ሳይቸግረኝ ብዙ ለፍልፌ በለፈለፉ እዚህ ለመምጣት ያየሁት መከራ በለፈለፉ ባፊጠፉ ማለት አንተ ነህ እኔ ነኝ ምሳሌው ፊት ለፊት መንገድ አለ አይደል ቀጥታ ከሄድኩኝ ማለት ነው 16 አብሻቂ 7 ተናጋሪ 8 አስሟጣጭ አለብኝ ቃል የገባውን አደረክ አላደረክም ነው ብዙ ነገር ቃል ገብቷል ቢሮ ውስጥ ጸጉሬንም ብዙ ነገር ብሎ ነበር ከኔ ተማሩ ለማንኛውም የአርሰናል ደጋፊዎች ለኛ ምንም እንኳን የአርሰናል ቋጣሪዎች ማህበር አባል ቢሆንም እንኳን ደስ አላችሁ የአርሰናል ቋጣሪዎች እንጂ እዚህም አሉ የአርሰናል ደጋፊዎች ቤታችሁ ለምታዩ ዋንጫው ያነሳበት እንኳን ደስ አላችሁ ለካንቺንም መሸፈን መደበቅ እዚህ ጋር አስምሩልኝ እንኳን ደስ አላችሁ ሰሞኑ ይሄን ሳምንት በሙሉ በቃ የደስታና የፍሽታ ሳምንታቸው ነው በጣም የተለያዩ ቦታ ተሰባስበው እንደ ቡድን ራሱ በቃ የመዝናናት ነገር እያየንባቸው ነበር በጣም እኮ ሰላምና ቴዲ ግን እዚህ ማምሻ ላይ እስቲ ዋንጫ ይበላ ያሉ ስሜታችንን ለመጉዳት ጥረት ያደርጉ ነበር እኛ ተበላን አርሰናል ዋንጫ ሲበላ የሆነ ተከናወነ እኛ ተበላን ልክ አይልሽ አንድ ግዙፍ ሰውዬ በጣም እንትን ከማለት የነሳ እኔን ሲያገኘኝ እንደ ዋንጫው ነው እንዲያነሳ ለማንኛውም ሰሞኑን ድጋፍና የአርሰናል ዋንጫ መብላት በተመለከተ ከተማችን ላይ በጣም ልዩ ፕሮግራሞች እየተካሄዱ ነው ደስታው በጣም ፈንጠዝያው ሰበብ የደስታ ምክንያት ሆኗል በጣም ደስ የሚል ስሜት አለው ለስፖርት ወዳጆች በሙሉ ለደጋፊዎችም እንኳን ደስ ያላችሁ እንላለን ለምለም ዮሐንስ ቴዎድሮስ አየለ ይትባረክ ከበደ ሰላም ተሾመ ሰላም ተመልካቾቻችን እንዴት ናችሁ ማምሻችን ጀምሯል ዛሬ ማምሻችን ላይ ሰላም ቴዲ ለምለምና ይትባረክ አብረናችሁ እንቆያለን እንግዲህ ከአርሰናል ስሜታዊ ጉዳይ ወጣ ብለን ወደ ዕለቱ ጉዳይ እንምጣ ቴዲ ወደ ዕለቱ ጉዳይ እንዴት ነው መቀጠለው እቺኛዋን ግን ምንድነው የምልሽ መደበቂያ የነበረች ተጋለ በቃ ተባባላ አስቀምጣትና መደርደሪያው ላይ ላድርጋት አይደለ ይሻላል አዎ ሶወጣማ ገና ጋቢ ደርባለች ሌላ ጊዜ ግን እንደዚህ አቱ ምን እንደሚፈጠር አይታወቅም በኳስ እሺ ለማንኛውም ዛሬ ጉዳያችን ተመልካቾቻችን ዝምታ መቼ ነው የሚል ሐሳብ ላይ ነው የምንወያየው እንግዲህ ዝምታ በቀና መንገዱ ሰዎች ራሳቸውን የሚያስከብሩበት ነው ይባላል እንደዚሁ ደግሞ በተቃራኒው ፍርሃትም ጭምር ነው ዝም ማለት እንደ ፍርሃትም ይታያል እንግዲህ ይሄንን ሐሳብ ይዘን በተለያየ መንገድ እንወያይበታለን አብራችሁ እንድትሆኑ ነው በአክብሮት መንጋብዘው ዝምታ ምንድነው ስንል ከቴዲ በጀምር ደስ ይለኛል እኔ በእውነቱ ዝም ቢል ኖሮ ተረቱ በለፈለፉ በአፍ ይጠፉ ዝምታ ወርቅ ነው ዝም ባላፍ ዝም አይገባም ይባላል ግን ይሄ ሁሉ ሐሳብ እንዳለ ሆኖ እንዴት ነው የምትረዱት እናንተ ዝምታንም ከሚለው ብንጀምር ደስ ይለኛል ቴዲ አዎ ዝምታ ማለት ዝም ማለት ብቻ አይደለም ዝምታ በራሱ ይናገራል ለምሳሌ እስቲ ሙዚቃዎቻችንን እንመልከት አይደለ ጋሽ ማህሙድ አለ ዝምታ ነው መልሴ ብሎ በጣም ብዙ ነገሮች ከኋላ አሉ ግን ለሁሉም ነገር ዝምታ ነው መልሴ ፍቅር አዲስ ነቃ ጥበባለች አክልኛ ዝምላለው ከእንደገና ግርማ ተፈራ ዝምታዬ ቴዲ ታደሰ ዝምታ የዝምታ ፕሌሊስት አለ እንዴ የግል አይ ሰሞኑን እያጠናው ነው ከኔ ጋር ሄዷላ እና ትላልቅ ዘፈኖች ናቸው ደግሞ በጣም ገዘፍ ያሉ ስራዎች ናቸው በዛው ልክ ዝምታም ትልቅ ነገር ስለሆነ ነው ዝም ስትል ትናገራለህ ዝም ስትል ብዙ ነገር ማውራት ትችላለህ ዝምታ ውስጥ ራሱን የቻለ ቋንቋ አለ የራስህ ስሜት አለ ምናልባት የሰውን ስሜቶችንም የምታከብርበት ነው ድንበርንም የምትጠብቅበት ነው የሆነች መስመር ላለማለፍም ደግሞ ራስህን የምትከለልበት ነውና ዝምታ ብዙ ነገር አለው ሰሊስ
አዎንታዊውን ያነሳው እንግዲህ አንቺ አንድ በይው። አይ እኔ ደግሞ ዝምታ ብዙ አይመቸኝ። እሺ ምን ሆነዋል? አዎ እንትን የሆነ የማስጨነቅ ስሜት አለው። ሰው በደንብ እንዲያወራ እንዲናገር ሩሙ ጸጥ ሲል ስብሰባ ላይ ሰው ዝም ሲል ጭር ሲል አልወድም ነው። አዎ ጭር ሲል አልወድም በጭራሽ ማለት ነው። የሌሊ ፕሌይሊስት ጭር ሲል አልወድም እና መወራት መነገር አለበት ብዬ ነው ማስበው። እና ሰው ዝም ሲል ዝም ማለትም ፈልጎ አይደለም እኔ የሚመስለኝ አለ አይደለ? ዝም የሚል ሰው እየታዘበ ነው ወይንስ ደብሮታል፣ ከፍቶት ነው፣ አኩርፎ ነው፣ ምን ሆኖ ነው የሚለውን በዛ ዝምታ ውስጥ ማወቅ አንዳንዴ አትችይም አይደለ? የትኛው ዝምታ ነው ካሉ ዝምታዎች ውስጥ የትኛው ነው እያሳየኝ ያለው የሚለውን ስለ ምክንያቱ ያስጨንቅሻል። አዎ እሱን ፕሮሰስ እስክታደርጊ ደግሞ እስኪ ተጫውታ ያለሽ እኮ አይደል? ከዛም ትጎተጉቻለሽ ሰው እንዲያወራሽ ምናምንና ዝምታ ዝም ሰዎች እንዳይሉ ማድረግ ላይ ነው የምበረታው መሰለኝ። አይ በጣም ጥሩ። የት በይ ወደ አንተ መተናል። የእንትን መጣብኝ አሁን ዝምታ ስል ያው እንደየ ማህበረሰባችን ይለያየና እንደየ አካባቢሽ እና ዝም እንዳትይ የሚያደርግሽ ማህበረሰብ ወይም አካባቢ ይኖርሻል ወይ ቤተሰብ ይኖርሻል። እዛ ውስጥም በእርግጥ የተለየ ሊወጣ ይችላል። ግን ትምህርት ቤትን አሰብኩት። እሺ ገብቷችኋል? ዝም አልገባችሁም? ዝም እና አስተማሪው ተጨንቆ ወይ ገብቶናል ወይ አልገባንም በሉ ሲል አስታውሳለሁ። ብዙ ጊዜ እንደዛ አይነት ነገሮች ያጋጥሙናልና ዝም ሲል ሰው አክሮፏል ነው አንደኛ የሚመጣብኝ ጭንቅላቴ ውስጥ። ከዛ ደግሞ ወይ ደግሞ በቃ የሆነ ማውራት አልፈለገም የሆነ ያልተመቸሁት ነው የሚመስለኝ እኔ ሰው ዝም ካለኝ በዝምታ ውስጥ እየተናገረ ነው እንዳለው እኮ አሁን እኔም እንደዛ ስለሆንኩኝ እኮ ግን ፈልጎም እኮ ሰው ዝም ይላል። ለምሳሌ ራሱን ለማረጋጋት ከብዙ ጭንቀት ለመራቅ ለማሰብ ሲፈልግ ራሱ በዛ መንገድ አለው አይደለ? ዝም ልበል እስኪ አሁን ይሄንን ጉዳይ ወይ ከከተማ ከግርግር ራሱ ልራቅ ዝም ልበል ብሎ ራሱ ሰው ቦታ ይቀይራል እኮ እና ወደ ራስ መመለሻም ራስን ማያም አንዱ መንገድም ተደርጎም ይወሰዳል። ይሄ እንዳለ ሆኖ ግን መቼ ነው ዝም የምንለው የሚለው አሁን ካነሳችሁት ሀሳብ ስንመለከት መቼ ነው ዝም የምንለው የሚለው ሀሳብ በጣም መሰረታዊ ጉዳይ ይመስለኛል። አንዳንድ ሰዎች ሊያዳምጡ እንዳዳምጣቸው ሲፈልጉ ዝም እላለሁ፣ በቃ ዝም ብዬ እሰማለሁ ይላል። እንደገና ጉዳዩ ችግሩ ደግሞ እኔን የማይፈልግ ከሆነ የሚሆነውን ዝም ብዬ ያለው ይላል። መቼ ነው ዝም የምትሉት ወገኖቼ? ዝም የምንልበት ሰዓት የራሱ ቦታና ጊዜ አለው። መናገር ማልፈልግበት ቦታ ሲሆን እንደ ግሌ ዝም ልል እችላለሁ። እላፊ ሰው ሲያወራብኝ ምንድነው መልስ ይፈልጋል ካንቺ ማትቀበዩ ወሬ ሲሆን ብቻ ብዙ እንትን ላለ ማለት ዝምታ ይሆናል መልስሽ። ግን ከሰው ጋር የሚያጋጭሽ ሁኔታ ከሰው ጋር የሆነች መስመር የምታልፊበት ሁኔታ ሲሆን ያቺን ሰዓት ምናልባት ዝም ማለት ሊከብድ ይችላል። ዝም ብትይ ብዙ ታሳልፊያለሽ። እንደዚህ አይነት ሁኔታዎች ላይ ዝም ትያለሽ ለማትረፍ ስትይ ብዙ ነገር ለማትረፍ ስል ብዙዎቻችን ዝም የምንልበት ሰዓት አለ። ሰሊስ መቼ ነው? ምን ስትሆኝ ነው? ማውራቴ እዛ ነገር ላይ የሚጨምረው ያለ ነገር ሳይመስለኝ ሲቀር ይሄ እኔ ከማወራው በላይ የሚያውቁ ሰዎች ሲኖሩ በጉዳዩ ላይ እሱማ ትመጣና ታውሪስ አዎ ለካ ብዙም መደመጥ ያለበት ማውራት የሚችል ሰው ምናምን ያለበት ቤት ላይ ዝም በቃ ማድመጥ ትፈልጋለህ ብዙ ጊዜ። እና ምንድነው እዚህ ጉዳይ ላይ አውርቼ ያው ምንድነው የምጨምረው ካወራሁት በኋላ ምንድነው የሚያስከትለው ይሄ ነገር? አብዛኛውን ጊዜ ሴቭ የምታረጊው ነገር አለ አይደለ በዝምታሽ። ከዛ ወሬው ላይ አድ የምታረጊው ነገር ከሌለ ማለቱ ጥሩ ነው። እኔም በነገራችን ላይ ዝም ማለት ከማይችሉ ሰዎች አንዱ ነኝ። ማለት ዝም ላለ ማለት ይሄ ዲፎልት የሚባለው አላ ስልክ ላይ የት በይ ዲፎልት ዝም ያለው ወሬ ነው የሚያስደነግጣለው። ወሬ መሳቅ ምናምን ነው የኔ ዲፎልቶች በቃ ተለምዷል። እና ዝም አልኩ ማለት እንደኛ አኩርፍ ያለው እሺ ይሄ ለኛም ይጠቅመናል። ያዝ ቴዲ እሺ ያስኩኝ ብዙ ጊዜ በቃ የሆነ ነገር እንትን ለማለት ስፈልግ ሳኮርፍ ወይም ደግሞ በቃ መነጋገር አልፈልግም ስል ዝም እላለሁ። ግን አይ በማኩረፍና በዝምታ መሀል እኮ እንትን አለ፣ ልዩነት አለው። አንድ አይደለም። ይሄ አለማውራት ወይ ኮሙኒኬት አለማድረግ የምንለው አይደለ?
የሆነ አንተ ስታወራ እንደዚህ ነው ምናምን ያለው አለ ማኩረፍ ግን ውስጡ ላይ እንትን አለው እኮ ቅራኔ አለው። በሰላም አታኮርፍም። ቅራኔ ሲሰማኝ እኮ ለይልና እያወራ እንዴት ነው የሚያኮርፈው? ቴዲ ላስቆርፈው ፈለኩ እንዴ ላስቆርፈኝ ነው እንዴ? ብቻ እንደዛ ትስልና ስደነግጥ ማስደንገጡ አንዳንዱ ሰው ባነጋገሩ ሊሆን ይችላል የሚያስደነግጥሽ፣ ወይ ባነጋገራቸው ወይ በሆነ ነገር ያልጠበቅኩት ነገር ሲፈጠር ጸጥ እና ምናልባት በጣም እየተጨቃጨቅን እኛ በሆነ ጉዳይ ላይ ይትባረክ ዝም ሊል ይችላል አንዳንዴ አይደለ? የሆነ የስራ ጉዳይ እስቲ ምንድነው እያለ ያያል ሁኔታውን አይደለ? እንደዚህ ይሁን እንደዚህ ይደረግ እያለ እየተባላን እኛ እስቲ ቆይ ከዛ ግን ቀስ ብሎ መልስ ይሰጥናል ማለት ነው። እኛ በጣም የጮህንበት ጉዳይ እና ይሄም አይነት ዝምታም አለ ለማለት ነው። እንደዚህ አይነትም እድሜውም ሊሆን ይችላል። እንዴ ታዲያስ እድሜም አለ አይነት ድባብ ለሱማ እኔና አንቺ እንስማ። ለማንኛውም እኔ ደግሞ ስናደድ ዝም እላለሁ። መናገር በጣም መጥፎ ነገሮች፣ ቃላቶች ሊፈልቁ ይችላሉ በሚል ስጋት ዝም እላለሁ ብዙ ጊዜ ስናደድ እስከ የሆነ ጊዜ እስኪያልፍ ድረስ። ከዛ ለመነጋገር ይሻላል ብዬ ስለማሰብ ስናደድ መጽሐፍ ቅዱሱም ስነ ልቦናው ምኑም የሚመክሩት እኮ እሱ ነው። ከተናደድኩ ከባድ ስለሚሆን በሚል ነው እኮ ብዙ አትደግፉት። ለማንኛውም እንደ ማህበረሰብ ደግሞ እናንሳው። እኛ ስናድግ ዝም በል እስቲ አሁን እየተገረፍሽ ለምንድን ነው የሄድሽው? እንዲህ ሆኜ ዝም በይ እየመለስ መልስ ስጪ መልስ ስጪ ትባያለሽ። ከዛ ስትመልሽ ደግሞ እንደዚህ አይነት ነገሮች አሉ። እንደገና ዝም ማለት የሚበረታታበትም አጋጣሚ አለ። ዝምተኛ ልጅ የሚሰጠው ቦታም አለ አይደለ? በጣም በቃ እሱ እኮ ዝምተኛ ነው ይባላል፣ ጭምት ነው፣ ጨዋ ነው ይባላል። እንደገና ዝም የሚል ሰው ደግሞ ይፈራልም አንዳንዴ አይደለ? በጣም ይሄ ልጅ ያሰጋኛል፣ ምንም እኮ አያወራም፣ በቃ ዝም ያለ ነው ይባላል። እና እንደ ማህበረሰብ አሁን በዓለም ላይ የተለያዩ ሀገራት እነ ሉቴኒያ አሁን በጣም ዝምተኛ ማህበረሰብ ያለበት ነው ይባላል። 55% ከዜጋዎች ውስጥ በቃ ዝምተኛ ናቸው። ሁሉ ነገር ወደ ውስጥ ነው፣ ወደ ራሳቸው ነው ይባላል። እነ ፊንላንድ እነ ፖላንድም እንደዛው ነው። እነ ጃፓን እንዲያውም በተለይ ይሄ በጋራ የሚጠቀሙባቸው ቦታዎች ላይ ጫጫታ ምናምን አይመከርም። ጸጥ ያለ ሰው ይከበራል እዛና እንደዚህ የሚያበረታቱ ማህበረሰብ አለ። በአስተዳደግ በአኗኗራቸው በባህላቸው ውስጥ እኛ ሀገር እንዴት ነው ያደግነው የሚለውን አሁን ብናነሳው ጥሩ ይመስለኛል። ቴዎድሮስ ወደ ቀድሞ ትመለስ። ለዝምታ እኮ ቦታ እንሰጣለን። በተለይ እኛ ባደግንበት ዘመን ላይ ስትመለከቺ ዝም ማለትሽ ለቤተሰብሽ ዋጋ አለው። እንዲህ እጅሽን አጣጥፈሽ አጣምረሽ መቀመጥሽ በራሱ እንደ አንድ ስነ ስርዓት እንዳለው ልጅ ከአዋቂ ጋር ማውራትክ የሚያስኮንን ምናልባት ደግሞ ትንሽ ፈጠን ማለትም አንድ ልጅ ሊኖረው ይችላል። ባህሪ ከእድሜው በለጥ ብሎ ሊያወራ ይችላል የሚገሰጽበት እና ይሄ ዝምታሽን እንደ ትልቅ ነገር ምስጋና የሚያሰጥ ነገር አድርገው ቤተሰቦችሽ ስነ ስርዓት መገለጫው እንደሆነ ያስባሉ። ይሄ የብዙዎቻችን ያደግንበት ዘመን ነው፣ የሚያስመሰግነውም ነው። ትምህርት ቤትም ስትሄጂ ልጆች እንዲጫወቱ ይፈልጋል። ነገር ግን ትምህርት ቤት ላይም ደግሞ ዝምታ የሚያስፈልግበት ሰዓት ሊኖር ይችላል እና አንደኛው መቀጫሽ ራሱ ዝምታ ነበር። ዝም በል ጸጥ በል ሰጥ አለው ከእንትን ጋርና ዝምታን በደንብ እንትን ምንድነው የሚባለው ይሄ ተለማምደነዋል፣ ኖረንበታል። ያ የራሱ የቻለ ተጽዕኖ አለው። አንድ ልጅ እላፊ ዝም እንዲል ምናልባትም ደግሞ ዝግት ብሎም ሳይናገር የምታደርጊው ሀሳቡን ገድበሽበት ማሳደግሽ ደግሞ የራሱ ልጁ ላይ የሚያመጣው ተጽዕኖ አለ። ዝምታን በደንብ ምንድነው ይሄ የሚወድና የሚለማመድ ጊዜን አሳልፈናል። እንደዚህ ያሳለፍነው ልጅነት አሁን እንዴት እንደጎዳ ልንገራችሁ። አትናገሩ ነው አይደለ? አሁን ለምሳሌ ስራዬ ይመስክር፣ ዝም በል ልታይ አትበል ማለት ዝም ማለት ብቻ ሳይሆን ድርጊታችን ራሱ ዝም እንዲል ይፈልጋል። ብዙ እንዳንጮህ፣ እንዳንናገር፣ ራሳችንን በደንብ መግለጽ እንዳንችል። ምን ትችላለህ? ያው ብዙ ነገር እችላለሁ እኮ ምን አንናገርም። የሆነ ሰው መጥቶ እንዲያቅልን ነው የምንፈልገው እና ባለመናገራችን የተነሳ ራሳችንን በደንብ መግለጽ አንችልም። እኔ ማለት ይሄ ነኝ፣ ይሄንን እችላለሁ፣ ይሄንን እሰራለሁ፣ ይሄንን ባደርግ ድርጅታችሁ እንዲህ ይጠቅማለሁ የሚል የስራ ኢንተርቪው በጣም ሬር ነው አይደል? ስራ ላይ እንቸገራለን ራሳችንን በደንብ ስለማንገልጽ። ግንኙነት ላይ እንቸገራለን። በዝምታ ውስጥ በተለይ ሴቶች የምፈልገውን ነገር ይወቅልኝ ነው የምንለው። ሰው ካልነገር ነው
ካልነገር ነው እንዴት ነው ሊያውቅ የሚችለው? ህፃን ልጅ ዝም የሚል ህፃን ልጅ ዳይፐር ቶሎ አይቀየርለትም፣ ጡጦ ቶሎ አይሰጠውም፣ ምግብም አያገኝም። እሪ የሚል ልጅ ግን በየሰዓቱ ቼክ ይደረጋል። አሃ እንትን ሆኖ ይሆናል፣ ርቦት ሊሆን ይችላል፣ ኮንፈርት አልተሰማው ይሆናል፣ ምቾት አልተሰማው ይሆናል ተብሎ ሰው ያየዋል። ዝም ያለ ሰውን ግን ቼክ የሚያደርገን ሰው የለም ብዙ ጊዜ። በቃ ተስማምቶን ጸጥ ያለን ነው የሚመስለው። ስለዚህ አንታይም፣ አንደመጥም። ሀሳብ በቃ ትተዋለህ። ወደ በኋላም ያው ባለሙያ ስለሚመጣ በደንብ ያብራራልና ካለመናገር ደጃዝማችነት ይቀራል የሚባለው እኮ በጣም የሚጠቅም ነገር ኖሮት ራሱ ያሰው በጣም ቀረ እንጂ በቃ ቀረ የሚፈልግ ማለት የሆነ ነገር መድረስ ይፈልጋል ይወስደዋል። አንተ ካላወራህ ካልተናገርክ ማንም እሱን እንትን የሚልልህ የለም። በተለይ አሁን ደግሞ ቅድም ቴዲ ሲያነሳው ዝም ያለ ልጅ ነበር አይደል የሚበረታታው። አሁን ላይ ህፃናት ዝም ሲሉ፣ ታዳጊዎች ዝም ሲሉ የሆነ ችግር አለ ማለት ነው እያለ ወላጅ ይፈራል። ዝምታውን አይፈልግም። ዝምታ አሁን ላይ የስነ ስርዓት ማሳያ ወይንም የጨዋ ልጅ መገለጫ አይደለም። ዝምታ፣ ጸጥታ ከሌላ ጉዳይ ጋር ይያያዛል፣ ከጤና ጋር ይያያዛል። ምን እያደረገ ቅድም እንዳለው ነው፣ ምን እያሰበ እንደሆነ ልጁ አታውቅም ምን ውስጥ እንደሆነ እና ልክ ህፃናት ታዳጊዎች ዝም ሲሉ አይምሮአችን ውስጥ የሚመጣው ነገር ብዙ ነው። የአይምሮ ጤና እንትን አጋጥሞት ነው፣ ስነ ልቦናው ተጎድቶ ነው፣ ከሌሎች ከጉዳቶች ጋር እናገናኘዋለን። አሁን ላይ ያለን ወላጆች ትፈራለህ ዝም ሲል እና ቤት ቢበጠብጥ ቢያወራ ቢለፈልፍ ቀሚስሽን እየጎተተ 10 ጥያቄ ቢጠይቅሽ ይሻልሻል ልጅ ጸጥ ከሚልና ልጄ ዝም ይላል ብቲ በዚህ ሰዓት ኧረ ተይ እስኪ ቼክ አድርጊ ምን ሆኖ ይሆን? የንግግር መዘግየት አይደለ? ሌሎች የጤና ችግሮች ሊሆኑ ይችላሉ እንጂ እንደኛ ዘመን አቤት ጨዋልሽ ተብሎ ሁሌ ሰርቲፊኬት ሲመጣ አያሰጥም። ያሁኑ ዝምታና እንደየዘመኑ ይለያያል። ትምህርት ቤት ተምረው ይመጡ የለ ልጆቻችን። ከዛ አይ ዝም ማለት ነው እንዲህ ስትል የተግባቦት እክል ማሳያ ነው ነው እንዴ ሲማሩት ማለት ነው። ምክንያቱም ራስን መግለጽ የጤናማ የሆነ የተግባቦት መሰረት ነው ምናምን የሚል ተምረዋል። ዝም ማለት ደግሞ እክል ነው፣ እክልነት ማሳያ ነው ስትል አይ ጥሩ ይዛችኋል አልኩኝ። የኛና የነሱ ሳንተ በጣም ይለያያል። ዝምተኛ ደግሞ ተማሪ ራሱ እኮ ድሮ ጸባይኛ ተደርጎ ስለሚታይ ጸባይ ላይ ግሬድ ላይ እኮ አለው ቦታ እንዴ የሚሰጠው ዝም ለሚለው አይደል? ከመረበሽ አለመረበሽ ጋር ስለምናያይ ሁሌ ነበር ማገኘው ጸባይ እና አለቃ ራሱ የሚመደበው እኛን ዝም ለማስባል ነው ክፍል ውስጥ። እኔ በጥባጭ ከመሆኔ የተነሳ ወይም ዝም ከማይሉት ከመሆኔ የተነሳ እና እንደውም አለቃ አሁን የምባለው እኔ ዝም እንድል እኮ ነው። ተማም እንደ ስነ ልቦና ደግሞ ተጽዕኖ ብናነሳው ጥሩ ነው አይደለ? በአስተዳደጋችን ውስጥ አሁን ያነሳናቸው የዘመናት ልዩነት፣ የአስተዳደግ ልዩነት ማንነታችንን ይሰራልና ዝም ማለት ዝም እንድትል መደረግና በጣም ደግሞ እንድታወራ መበረታታትም ደግሞ ሌላ ተጽዕኖ ያለው ይመስለኛል። ማህበረሰባችን ወይም ባህል ላይ ያው እንደሰራ ጋዜጠኛ ትንሽም ትምህርቱ እንዳለው ሰው በእንትን አይደለ የሚሰራው በቤተሰቡ በማህበረሰቡ በምኑ ባህልም ይቀርጽሽ የለ። ግን የሚገርመው በእርግጠኝነት ቴዲ የሚያግዘኛል ሲዳማ አካባቢ ያለውን ኦሮሚያ ላይ ሶማሌ፣ አፋር ምናምን እነዚህ የምናውቃቸው የትኛውም በብሔረሰብ የኢትዮጵያ ጥጋ ጥግ ብትሄጂ መቼ ማውራት መቼ አለማውራት እንዳለብሽ እያስተማሩ ነው እንትን የምንለው። ያው እኛ ጋር ወላጅ ጋር ሲመጣ ምናበዛው ዝም በሉ ነው እንጂ እንደ ማህበረሰብ ግን እንትኑን ይዘረጉልሻል። ከና አባባሉ ይሰጡሻል። ጤፍ ያለው ያግባሽ አፍ ያለው ሲባል አፍ ያለው አለች የሚባለው እኮ ተናግሮ ኮሚኒኬሽን ትልቅ ቦታ አለው ወይም ይሄ ንግግር ችሎታ ትልቅ ቦታ አለው የሚለውን ማሳያ ነው። አንደኛ ዝም ባለ አፍ ዝም ባይገባ የሚልሽ ደግሞ የሆነ አጓጉል ነገር ተናግረሽ አንቺም ተመዝነሽ እንዳትወድቂ ሌላውንም እንዳታሳስቺ በሚል ነውና ሁለቱንም ሲያነሱልን ይህንን የማህበራዊ እሴት ወይም የማህበራዊ ባህላዊ ነገሮቻችንን ምናልባት ባለመረዳት እኛ እችኛዋን ዝም በሉ እንዳትናገሩ እያልን ብቻ ያለው ላይ አተኩረን ነው የሚሆነው እንጂ ስነ ልቦና እዚህኛው ላይ ስታመጭበት ዝም በል ስትዩ በቃ ወደ ራሱ ይወስዳል። ለራሱ አይወዱኝም፣ አልፈለግም፣ አልደመጥም የሚሰማኝ ሰው የለም። አሁንም ልጆቻችሁን ስሟቸው አይደለም እንባል
አልደመጥም እንዳይመጣ እኮ ነው። ሁሉን ነገር ወደ ውጭ አውጥተው እንዲነግሩና ችግር እንዲለይ ነው እና ወደዛ ውስጥ እንዳይገቡ ነው እንትን የሚለው። እንግዲህ እቺ በእኛ ንባብ ዝም ብለን መባል ራሱ እኮ ግን መገፋት ነው። አሁን እረፍት እናድርግ ቴዲ፣ አንተም ትንሽ ተረጋጋ። የአርሴናል ማሊያ ፊት ለፊት ቁጭ ብሎ ትንሽ ስሜቱ የተረበሸ ይመስለኛል። ለማንኛውም ተመልካቾቻችን ከበሮ በሰው እጅን ተመልክተን እንምጣ፣ አረፍ እንበል። ዛሬ እኔው ነኝ እንግዲህ ከበሮ በሰው እጅ የሰራሁት ሸክላ መስራት ሞክሬያለሁ። እስቲ እንመልከት። እንዴት ነህ? ደህና ነህ ሆይ? ሰላም ነው? እንኳን ደህና ቆየህ። ማን ልበል አንተን? በረከት እባላለሁ ከሸክላ ኢትዮጵያ። ዛሬ ሸክላ ትሰሪያለሽ? አዎ በጣም ቀላል ይመስለኛል። ልጅ ሆኜ ያው ጭቃ ምናምን ማውካት ምናምን ነገር አለ። ይሄኛው ፕሮፌሽናል በሆነ መንገድ ነው የምትሰሪው። እሺ ማሽን ላይ ነው። አሁን ጋይድ የሚያደርጓቸው ሰዎች አሉ። እሺ ከእሷ ጋር ያለውን ነገር ከእሷ ጋር ትሰሪያለሽ ማለት ነው። እሺ በጣም አመሰግናለሁ። በጣም ነው የሚያምረው ቤቱ። ፍሬ ትባላለች። እሺ ታዲያስ እንዴት ነሽ ለምለም? የት ጋር ነው የማደርገው? የት ጋር? እዚህ ጋር? እሺ እንደዚህ ነው። እሺ ከዛ ውስጡ ጠጠር ካለ ቼክ ታደርጊያለሽ። እሺ ስለዚህ እንዲህ እያደረኩ ክፍል ሙሉ እንደዚህ ነው። እሺ ምን ነው ደስ የሚልሽ ግን አንቺ ሸክላ ስትሰሪ? መጨረሻ ላይ ያለው ሪዛልት ውጤቱ። እኔ ግን እንትኑ ሂደቱ በጣም ፎከስ ለማድረግ ትኩረት ለማድረግ ይረዳል ይባላል አይደል? ሸክላ ከባዱ ነገርስ ምንድን ነው? ሴንተር ማድረግ የመጀመሪያው ይሄኛው። እሺ አሁን እሱ ነው የምፈተነው። እሺ እንደዚህ ሆነ አይበቃም? ከዛ መሀል ላይ ማድረግ አለብሽ። ታስቀምጪ የተወሰነ ወርወር አድርገሽ። እሺ ይሄው ኤሪያውን እንደዛ አብረን ነው የምዞረው። አይ እዛው ያለሽ አትቀልጂ። በጣም ኢንተረስቲንግ ነው። አበላሽሁት። በጣም የሚገርም ነው። ወሬን እያወራ ይኸው ተበላሽልሽ። ምንድን ነው የሰራሁት ስህተት? አንድ ቦታ ትኩረት አለማድረግ። እና ደግሞ እዛው ስትይዡ እየተቆረጠ ነው። እኔን ይከተለኛል ማለት ነው የሰጠሁትን ቅርጽ። ለዛ ነው ጫንም ስትዩ እዛው ጋር ነው። እሺ ስለዚህ ማስተካከል አለብን። እንደ መጀመሪያ ሴንተር ማድረግ ነው። መግፋት ያለብሽ ኃይል የሚያስፈልገው ሴንተር ለማድረግ ብቻ ነው። ጭቃው ምንም ቅርጽ ስላልጀመረ ድፍን ስለሆነ አይበላሽም። እዚህኛው ጋር ግፊት ያስፈልገዋል ማለት ነው። እና አሁን ከዚህኛው ፕሮሰስ በኋላ በጣም ላላ አድርገሽ እጅሽን ፍሬ ሆነሽ ነው መስራት ያለብሽ። አብረሽ መታገል የለብኝም። ስለዚህ ጀስት ሲምፕል። አሁን የቅድሙና የአሁኑ ልዩነቱ በጣም ቀለለኝ። እንደዚህ እስካልሆነ ድረስ በቅድሙ አይነት ሊበላሽ ይችላል ቅርጹ። ምን ይሆናል? አይመጣልሽም ሲጀምር። ስለዚህ አሁን ማቅጠን በፈልግስ እንዲወድ ላይ ማለት ነው። መጀመሪያ ፕሮሰሱ ፕሬስ ማድረግ ነው። ምኑ ጋር እንደዚህ ትይዥና አውራጣትሽን ተጠቅመሽ ስትሬት አድርገሽ መብሳት ነው ወርታችን። ኦኬ ከዛ ራሱ እንትን ይላል ወይስ እኔ እንደዚህ ያደረኩት እሄዳለሁ? ኦኬ አዎ ወይኔ እየሄደ ነው ቅርጽ እያዘን አይገርምሽም? በቃ በዚህ ይቀጥላል ማለት ነው። ከዚህ በኋላ በእኛ እጅ ነው ያለው። አይሽ ስራው ማሽኑ ብዙም ብሎ አንቺ ነው የምታዥ። ከውስጥ ነው እቃው እየተሰራ የሚመጣው። ስለዚህ ከውጪ ብዙ መጫን አይጠበቅብሽ። እሺ ኖርማል ሳህን ነው የምንሰራው። ስለዚህ ከውጪ የተወሰነ ሰፖርት ታደርጊዋለሽ እንጂ አትጫኙ። ምሳሌው በቃ ከውስጥ ነው ማለት ነው። ልጅ ሆነን ምናምን እኮ የምንሰራው ነው እንደዚህ። ምን ሰርተሻል? ጀበና ዝም ብሎ የውሸት ማለት ነው የልጅነት እንጂ አሁን እንደምታውቂው አይደለም። ይሄ ጀበና ነው ብለሽ ታምኛለሽ። ያማ ይመስለው ማለት ነው። ልጅ እያለሽ ማመን ነው ዋናው። በቃ ልጅ እያለሽ የምትሰሪበት ጭቃና ይሄኛው አለ። አዎ ይለያል አይደለ? የአሜሪካን ጭቃ የሚባል ነበር ማስታወስ። አዎ ይሄኛው ሞር ፕላስቲክነት አለው። አሁን እቃው እንደዚህ ከሰራሹ በኋላ ሲደርቅ ሽሪንክ ያደርጋል። የመሰብሰብ አይነት ባህሪ ያለው እና ኖርማል ከላይ ያለው አፈር ሳይሆን ባለሙያዎች በደንብ ይመርጡታል እና ከስር ያለው አፈር ነው ቤዝ ላይ ያለው አፈር አብዛኛውን ጊዜ የሚወስዱት። አሁን ጨርሰናል። አዎ ጎድጓዳ ሳህናችን ደርሷል።
ለመስራት የመጨረሻው ፕሮሰስ ይሄኛው ነው። እሺ ምንድን ማድረግ ከስር ለማንሳት መቁረጥ አለብን። ቅድም አጣብቀን የነበረው እቃ ማለት ነው። አሳይ እንዳላበላሽ እንደቅድም እንደዚህ ትይዣለሽ። እሺ ከዛ ነው አውራጣትሽ እዚህ ጋር መሆን አለበት፣ ትንሽ ወጠር እንዲሄድ ማለት ነው። ጉልበት እንዲያገኝ ሲቆርጥ ለሁለት ማድረግ ይቻላል። እሺ እንድንለማመድ በዛው ይሄም እዚህ ጋር ከዛ ናትሽ ይሄን አውራጣትሽን እዚህ ጋር ይሄው ከዛ ከዚህ ጀምሪና እንደዚህ ማለት ነው። እንደዚህ ይሄው ወይኔ ጎርጓዳ ሳህን በጣም ነው የሚያምረው። ስለዚህ ዋናው ሂደቱ እዚህ ነው ማለቅ ያለበት ከመቃጠሉ በፊት ነው እያልሽኝ ያለሽ ነው። በጣም አሪፍ። በጣም ነው የማመሰግነው ፍሬ። በጣም ጥሩ ጊዜ ነበረን። ተመልካቾች ይኸው ጎርጓዳ ሳህን ጨርሻለሁ፣ ሞክሬያለሁ። ጥሩ ነው ተብያለሁ። በጣም አሪፍ እንደሰራን ተስፋ አደርጋለሁ። በጣም እናመሰግናለን። ወደ ማምሻ ስቱዲዮ እንመልሳችሁ። ተመልሰናል ተመልካቾቻችን። ከበሮ በሰው እጅ ነበረ የተከታተላችሁት። እውነትም በሰው እጅ የሌሊት ሸክላ እንዴት አይነት ሳህን ጎርጓዳ ሳህን አሰራሬን ወደዳችሁት? ዝም በሉ ሲባል ነበር። በቃ እየወረው እኮ የወሬ ክፋቱ ምንም ማድረግ አይቻልም። በጣም አሪፍ በቆጠቢ ወሬ ጥሩ ነው። ለማንኛውም ሸክላ አይወድቅም። ምን አለ እኔም ብታይ። ለማንኛውም አሁን ቀደም ሲል ስንመለከተው የነበረውን ዝምታ መቼ ነው የሚለውን ጉዳይ እንቀጥላለን። አሁን ግን የምንቀጥለው እንግዳ ይዘን ነው ተመልካቾቻችን። እንግዳችንን ወደ መድረክ እንጋብዘው። የስነ ልቦና ባለሙያ ሚኪያስ ይኩኖን ወደ መድረክ እንጥራው አይሻልም? እንግዳችን ሚኪያስ ይኩኖ የስነ ልቦና ባለሙያ ነው። ቀደም ሲል እንደነገርናችሁ በተለያዩ የግልና የመንግስት ኮሌጆችና ዩኒቨርሲቲዎች በመምህርነት እየሰራ ይገኛል። እንግዲህ ከስነ ልቦና ጉዳይ እኒው ዝምታ ምንድን ነው የሚለውን በማሰብ ነው የጠራ ነው። ሚኪ በድጋሚ እንኳን ደህና መጣ። አንተ ዝምተኛ ነህ? እስቲ ንገረኝ መጀመሪያ ወደ ጉዳያችን ከማለፋችን በፊት። የስነ ልቦና ባለሙያ እንዴት ነው ዝምተኛ መሆን ይችላል? እውነት ነው። እኔ በተፈጥሮ ዝምተኛ ነኝ። ተው እንጂ በእውነት ማንነቴ ወደዛ የሚያደላ ነው። ዝምተኛ ነኝ ሳይሆን ማንነቴ ወደዛ የሚያደላ ነው። በሁለት አንዱ ማንነቴ ስለሆነ ይመስለኛል። ሁለተኛ የስነ ልቡና ባለሙያም ስትሆኚ በብዛት የሰዎችን ንግግር በደንብ ማዳመጥ፣ የሰዎችን ባህሪ በደንብ መመልከት፣ ማጥናት፣ ለመተንተን ሙከራ ማድረግ እንደዚህ ይፈልጋልና ሙያው ራሱ ይፈልጋል። ሙያው ራሱ የሚጠይቀው ዝምታ አለ። ስለዚህ እሱም ተጨምሮ ይመስለኛል ተደማምሮ ወደ ዝምታው ማደላ ይመስለኛል። ግን አስፈላጊ ሆኖ ሲገኝ ደግሞ ትሬኒንጎች ይሰጣሉ በተለያዩ አጋጣሚዎች። የኔ ሀሳብ ይጠቅማል ብዬ በማስብበት ቦታ ሁሉ ሀሳቤን በደንብ መግለጽ እችላለሁ። አሪፍ። እንግዲህ በተለያየ አቅጣጫ ስናነሳው ነበር ዝምታን። ግን ዝም ማለት የምትችለው አንተ መቼ ነው? ማሰላሰል ስፈልግ ሊሆን ይችላል። አንዳንድ ሀሳቦች እንዲሁ የተወረሩ ይመጡና ከሌላ ሰው ከዛ ግን ምላሽ ለመስጠት ማሰላሰል ሊፈልጉ ይችላሉ። ድንገተኛ ምላሽም ብሰጥ ደግሞ የሚያመጣው ተጽዕኖ በኋላ ላይ ሰዎች ላይም ራሴ ላይም ከማሰብ ሊሆን ይችላል። አንዳንዴ ዝም ማለት መርጠው፣ አንዳንዴ ደግሞ ከአስተዳደጋችንም ይሄ ትልቅ ሰው ባለበት የተከበረ ሰው ባለበት የሚል አባባል አለ አይደለም? የተከበሩ ሰዎች በሚናገሩበት ቦታ ከመናገር ይልቅ ማዳመጥን፣ መስማትን፣ ዝም ማለትን ማስቀደም ተመራጭ ሊሆን ይችላል። ዝምታ የምንለው ነገር ወጥ ስም ነው። አንዳንዱ ሰው በጣም ጥልቅ የሆነ ዝምታ እንመለከትበታለን። አንዳንዱ ደግሞ ለሆነች ወቅታዊ ነገር ያን የዝምታ መልስን ሊሰጥ ይችላል። እንደው ዝምታ አይነት ደረጃ አለው ወይ? በስነ ልቦና ብዙ አይነት የዝምታ ደረጃ ወጣቶች አሉ። በስነ ልቦና ሳይንስ አብዛኛው ከስነ ልቦና ችግሮች፣ ከስነ ልቦና ህመሞች፣ በተለምዶ የአእምሮ ህመም ከሚባሉት ጋር ተያይዞ ዝምታ እንደ አንድ ምልክት የሚታይባቸው ከሆነ ደረጃ ሲያልፍ የሚታይባቸው ሁኔታዎች ስለሚኖሩ ከዛ ጋር ተያይዞ የወጡ መለኪያዎች አሉ። በነዛ ተለክቶ እንደ ምልክት ተወስዶ የሚያስፈልገውን ትሪትመንት ለመስጠት ለዛ ሰው ክሊኒካል ካውንስሊንግ ላይ ክሊኒካል ሳይኮሎጂስቶች ይህን ይጠቀማሉ። ከማህበራዊ ተግባቦት ጋር በተያያዘ የተቀመጠ ደረጃ አለ። መቼ ነው ዝምታን
እስከምን ድረስ ነው ጤናማ የሚሆነው፣ ከምን በኋላ ነው ደግሞ ጤናማ የማይሆነው የሚለውን ለመለየት ያህል ከማህበራዊ መስተጋብር ከማህበራዊ ተግባቦት ጋር በተያያዘ የተቀመጡ ነገሮች አሉ። የመጀመሪያው ከቅድም የኔ ምክንያት ስናገር ከጠቀስኩት ከማንነት ጋር ወይም ስብዕና ፐርሰናሊቲ ከምንለው ስብዕና ማንነት የሚለው በትክክል ፐርሰናሊቲን የሚለውን ይግለጽ አይግለጽ እርግጠኛ አይደለሁም፣ ግን ከዛ ጋር በተያያዘ አንዳንድ ሰዎች እነዚህ ዋና ዋና የስብዕና የፐርሰናሊቲ መገለጫ ከሚባሉት ውስጥ አንዱ ሰዎች በሶሻል መስተጋብሩ ውስጥ የሚሰማቸው ስሜት በውስጣቸው የሚሰማቸው ስሜት፣ አንዳንዶች በሶሻል መስተጋብር ውስጥ የበለጠ ይነቃቃሉ፣ ውስጣዊ ኃይላቸው ይጨምራል እና በጣም ደስ የሚል ስሜት ይሰማቸዋል። እንዲህ አይነት ሰዎች እንዲህ አይነት ጓደኞች ያው ካሏችሁ በቀላሉ ትለዩዋቸዋላችሁ። ዛሬ ደብሮኛል፣ አስጠልቶኛል ወይም የሆነ መጥፎ ስሜት ውስጥ ነኝ ብለው ይመጡና ልክ መጥተው ጓደኞቻቸው ጋር ሲቀላቀሉ ያ ሁሉ ይጠፋል፣ ይረሱታል፣ መጫወት መሳቅ ይጀምራሉ። ኢነርጂያቸው በጣም ሀይ ነው የሚሆነው እና እንዲህ አይነት ሰዎች ኤክስትራቨርዥን ወደሚባለው የሚያደሉ ወይም ኤክስትሮቨርትስ የሚባሉት አይነት ሰዎች ናቸው። በተቃራኒው ደግሞ ከሰዎች ጋር መስተጋብሮች ሲበዙ ወይም ተግባቦት ሲበዛ ብዙ ሲናገሩ የውስጥ ኃይላቸው ወይም ኢነርጂ የምንለው እያነሰ እየቀነሰ የሚሄድባቸው ደግሞ ሰዎች አሉ። በቃ በአስተዳደጋቸው በተፈጥሯቸው ሊሆን ይችላል፣ በተለያየ ምክንያት ስብዕናቸው በዚህ መልክ የተቀረጹ ሰዎች አሉ እና የዛ አይነት ሰዎች በብዙ ሁኔታ ዝም ወደ ማለት ሊያደሉ ይችላሉ። ማለት በተፈጥሮ ዝምተኛ ነው ይሄ ሰው የሚባል አይነት ሰው ማለት ነው እና አንዱ እሱ ነው፣ ከማንነት ከስብዕና ጋር የተያያዘ ነው። ሁለተኛው ደግሞ ከብስለት ጋር የተያዘ ዝምታ አለ። ከሽበት ሊሆን ይችላል። ብስለት በእድሜ ይመጣል። አሁን እንኳን መመለጥና ሽበት የሁሉም እየሆነ ስለሆነ ብስለትም ደግሞ በእድሜ አይመጣም። ብስለት እድሜ በጣም ትልቁ ፋክተር ነው፣ ግን እውነት ነው በልጅነትም በሳል የሆኑ ደግሞ ሰዎች አሉ። አድጎም ደግሞ አይመስልም አለ። ስለዚህ በብስለት የሚመጣ ዝምታ አንዱ ደግሞ ከብስለት ጋር የተያያዘ ዝምታ ምንድን ነው? በጣም አስተዋይ የሆኑ ሰዎች በእድሜ ትልቅም ትንሽም ሊሆኑ ይችላሉ። አስተዋይ የሆኑ ሰዎች ከመናገራቸው በፊት ነገሮችን ከብዙ አቅጣጫ ማየት፣ ለአድማጩ በሚመጥን መልኩ መናገር ይፈልጋሉ። ብልሃታቸው ደግሞ ከፍ ያሉ ሰዎች አሉ። ኢሞሽናል ኢንቴሊጀንስ የምንለው ማለት ነው። እንደሱ አይነት ሰዎችም እንደዚሁ የሰዎችን ስሜት መረዳት፣ የተናገረበትን ስሜት መረዳት፣ ከዛ ደግሞ ተገቢው ምላሽ መስጠት፣ ያ እነሱ ላይ ያሳደረውንም ስሜት መረዳት የሚፈልጉበት እንደዚህ አይነት ሰዎች ዝም ሊሉ ይችላሉ፣ ወይም ደግሞ ሊዘገዩም ይችላሉ። ከመናገር ሲናገሩ ዘጌት ብለው ሊናገሩ ይችላሉ። ግን ጠባይ ነው የሚናገሩት፣ በደንብ ታስቦበት ስለሆነ እውነት ነው። እና ሁለተኛው ደግሞ የሳይኮሎጂካል ሴፍቲ የምንለው ነገር አለ። የስነ ልቦና ደህንነት መሰማት ጋር የተያያዘ ከሳይኮሎጂካል ሴፍቲ እና ከግጭት አፈታት ጋር ተያይዞ እዛ ሰዎች ዝም የሚሉበት አጋጣሚ ደግሞ አለ። ይሄ የስነ ልቦና ደህንነት የምንለው ምንድን ነው? አንድ ሰው ከሆኑ ሰዎች ጋር ሲሆን ወይ ከሆነ አካባቢ ላይ ሲሆን በጣም ሀሳቡን እንደፈለገ የሚገልጽ ስሜቱን የሚገልጽ በደንብ የሚግባባ ይሆንና አንዳንድ ቦታዎች ላይ ስትወስዱት፣ አንዳንድ ሰዎች ጋር ስትወስዱት ግን ዝም ማለትን ይመርጣል። እና ልክ እንዲመርጦ ከሆነ የሚያደርገው ወይ ከግጭት ጋር ከዛ ሰው ካለው ግንኙነት ጋር የተያያዘ ነገር አለ፣ ወይም ደግሞ የስነ ልቦና ደህንነት የምንለው ይሄ ሳይኮሎጂካል ሴፍቲ ሴፍ እንደሆነ አልተሰማውም ማለት ነው። የሆነ ነገር ብናገር የሆነ ነገር ይመጣብኛል። ብዙ ጊዜ እኔ ላይ ይሄ እንትን ይታያል። ለዚህ ነው አቆመህ ነው ያዳመጥከኝ እንደዚህ ነቃም ነው እያየሁት እና ስለ ልቦና ደህንነት የሚለው በተለይ በመስሪያ ቤት አካባቢ፣ በቤተሰብ ውስጥ፣ በጓደኝነት ውስጥ ይሄ በደንብ ሊታሰብበት ይገባል ብዬ አምናለሁኝ። ብዙ ቦታ ትኩረት አይሰጠውም እና የሆነ ሰው በሰጠው ሀሳብ ስሜቱን በመግለጹ ምክንያት ብቻ ወዲያው የሆነ ነገር የሚወረወርበት ከሆነ ተጽዕኖ የሚመጣበት ከሆነ ከጊዜ በኋላ ያንን በመፍራት ዝምታን ይመርጣል ማለት ነው። ሌላ ቦታ ግን ተጫዋች ሊሆን ይችላል፣ ሌላ ቦታ ተናጋሪ ሊሆን ይችላል። ግን እንደው ይሄ ዝምታ ማብዛቱ ራሱ አንዳንድ ጊዜ ምናልባት ያን አያስተጋጉልበትም ወይ? ማህበራዊ ህይወቱን አሁን ከጓደኞች ጋር የሚጫወት ሰው የሆነ ቦታ ላይ ደግሞ ሄዶ ሊገናኝ ይችላል። እዛ ቦታ ላይ ዝምታ መምረጡ በራሱ ደግሞ ከግጭት ከመሸሽ ባለፈ ደግሞ ሌላ ነገር ተጽዕኖ አይፈጥርበትም? ይኖራል፣ በደንብ ይኖራል። ምክንያቱም በሀሳባችን ከኛ
በሆነ መልኩ ከወጣ ብቻ ነው ሰዎች ላይ ተጽዕኖ ማሳደር የሚችለው የኛም ፍላጎት ማስፈጸም የሚችለው እንጂ ውስጥ የተቀመጠ ሀሳብ ሁልጊዜም አይታወቅም እና ሴፍ ነው። አይ ለኛ ግን የሚያስፈልገውን ተጽዕኖ የምንፈልገውን ነገር ከማስፈጸም አንጻር የኛን እንትን ይቀንሷል፣ የኛን ተጽዕኖ ይቀንሷል፣ በጣም ይቀንሷል። ግን ኢንቫይሮንመንቱ ነው አሁን ችግሩ ያለው ከኢንቫይሮንመንቱ ጋር ነው። ያ ሰው ሌላ ቦታ ተጫዋች ነው፣ ተግባቡቱ ጥሩ የሆነ ሰው ነው። የሆነ ቦታ ላይ ግን የማይጫወት ከሆነ የማይናገር ከሆነ የሰውየው ሳይሆን ችግሩ የኢንቫይሮንመንት የከባቢው ነው ማለት ነው። ወይ እዛ ቦታ ላይ ያለው ሰው ያንን የሚፈቅድ አይደለም፣ ስሜቱን በነፃነት እንዲገልጽ፣ ሀሳቡን በነፃነት እንዲገልጽ የሚፈቅድ አይደለም ማለት ነው። ሶስተኛው ደግሞ ከአጠቃላይ ማህበራዊ መስተጋብርን ካለመፈለግ ማንነት ላይ ከማንነት ሳይሆን አጠቃላይ ምንም አይነት ከሰዎች ጋር ግንኙነት አለመፈለግ። ያው ግንኙነት ካልፈለገ ደግሞ ሰው አንዱ የግንኙነት መንገድ ይሄ ንግግር አይደለም። ስለዚህ ንግግርን አለመፈለግ ከሰዎች ጋር ሆን ብሎ ያንን ለመቁረጥ መሞከር፣ ከዛ መቆጠብ የሚለው ነው ሶስተኛው ደግሞ የሚሆነው ማለት ነው። እና ያ ብዙ ጊዜ ከስነ ልቦና ችግሮች ጋር የተያያዘ ነው። በተለይ በአሁኑ ጊዜ ስነ ልቦና ችግሮች በከፍተኛ ሁኔታ በወጣቶች ላይ እየታዩ ያለበት ጊዜ ነው እና ከዛ ጋር ተያይዞ የብዙዎቹ የስነ ልቦና ችግሮች አንዱ ምልክት ይሄ ነው። ራስን ከማህበራዊ መስተጋብር ማግለል፣ ብቸኝነትን ማብዛት፣ ብቻን ማብዛት መፈለግ አይነት ነገር አለና ይሄ ምን ይፈጥራል? ተፈጥሯዊ የሆነ የመጀመሪያ የተግባቦት ክህሎቱንም ወይም ባህሪውን እያሳጣው ይሄዳል ያን ሰው ማለት ነው። ከጊዜ በኋላ የሚመጣ ለውጥ ነው ይሄ። ከዛ ደግሞ ሰው መርጦ የሚሆን አይደለም ማለት ነው። ከሁሉም ሰው ጋር መገናኘት አለመፈለግ፣ ያን ፍላጎት መቀነስ ሲሆን ይሄ በቀጥታ ብዙ ጊዜ ከጭንቀት ጋር ከድብርት ጋር ሌሎችም የስነ ልቦና ችግሮች ጋር በቀጥታ የሚያያዝ ነገር ስለሆነ ይሄ ትኩረት በደንብ የሚፈልግ ነገር ነው ማለት ነው። ለምሳሌ የሆነ ጥሪ ምናምን ሲደረግለት ኑ ቡና ጠጡ ከሚለው ጀምሮ እስከ ትልልቅ ሁነቶች ኑ ሲባሉ ሰው ብዙ አለ አይደል የሚሉ ይሄ ወደዛ ይሄዳል። በሁለት መንገድ ልናየው እንችላለን። ቅድም ያልኩት ከማንነት አንጻር አሁን ኢንትሮቨርትስ የምንላቸው ኢንትሮቨርዥን ባህሪ ያላቸው ሰዎች ብዙም አይወዱትም። ይሄ ድግስ መሄድ፣ ሰዎች መሀል መቀላቀል፣ ብዙ ጊዜ ራሳቸውን አሟቸው ደክሟቸው ነው የሚወጡት ከእንደዚህ አይነት ቦታ። ይረበሻሉ እንዲያውም። ስለዚህ ዋናው ነገር ምንድነው? ይሄ ነገር ከማንነቱ ጋር የተያዘ ነው ወይ ረጅም ጊዜ አብሮት የኖረ ከልጅነቱ የኖረ ባህሪ ነው ወይስ ከጊዜ በኋላ የመጣ ለውጥ ነው የሚለው ነው ልዩነቱ የሚፈጥርልን ይመስለኛል። ከጊዜ በኋላ የመጣ ለውጥ ሲሆን ሞስት ኦፍ ዘ ታይም ከዚህ ከስነ ልቦና ችግር ጋር የተያያዘ ነው የሚሆነው። ማንነት ግን ሲሆን ያው ከልጅነት አብሮ የሚያድግ ስለሆነ በደንብ የሚያውቁ ሰዎች ይህን መለየት ይችላሉ። ቤት ውስጥ ሊሆን ይችላል፣ ግንኙነት ላይ ሊሆን ይችላል። ዝምታን መቼ ነው እንደ ስጋት ወስደን ከዛ በኋላ መፍትሄ የምንፈልግለት ይሄ ዝምታ አደጋ ነው የምንለው መቼ ነው? አሁን እንግዲህ መለየቱ እነዛን ሰዎች ከማወቅ ይጀምራል ብዬ ነው የማስበው። አንዳንድ ሰዎች ቅድም እንዳልኩት ከብስለት ባህላዊ እሴቶችን ከማክበር ትልቅ ሰው ባለበት ሆን ብሎ ዝም ሊል ይችላል። ወይም ደግሞ ከብስለት ከብዙ አንግል ብናገር አሁን ለሚያዳምጡኝ ሰዎች ምናልባት የማይመጠን ነገር ልናገር እችላለሁ ከሚል የሰውን ስሜት ልጎዳ እችላለሁ ከሚል ሴንሲቲቭ የሆኑ ሀሳቦችን ላለማንሳት ከእንደዚህ የሚቆጠቡ ሰዎች አሉ። ግጭት አፈታት ስልታቸው ምናልባት ደካማ ከመሆኑ የተነሳ ግጭቶችን ተነጋግሮ ተግባብቶ ከመፍታት ይልቅ ዝም ማለትን ሊመርጡ ይችላሉ። ይሄ መርጦ ዝም ማለት ያልኩት ውስጥ የሚመደቡ ሰዎች ናቸው። ኩርፊያ አይነት ነው። ኩርፊያ ማለት ነው። እና እሱ በጣም አደገኛ ነው። ባይዘው ብዙ ሰው ቀለል አድርጎ ነው የሚያውቀው። ስለ ኩርፊያማ ትወራ ብዙ ሰዎች ጋርም ያለ ነው። ይሄ የዝምታንና የኩርፊያን ልዩነት በጣም እዚሁ አያይዘን ራሱ ብናነሳው በጣም ደስ ይለኛል። አዎ መነሳቱ እሱ በጣም ጥሩ ሀሳብ ነው። ኩርፊያ ምንድነው ሀሳቡ? ኦሪጂናል ሀሳቡ ምንድነው? ሰዎች ማህበራዊ እንስሳት ነን የሚለውን መቀበል እኔ አልፈልግም። ብዙ ግን ማህበራዊ ነን አይደለ? አንዱ ላይ ተደግፎ አንዱ ከአንዱ ጋር ተያይዞ የምንኖር ሰዎች ነን እና ሰዎች በሚያኮርፉበት ጊዜ በተፈጥሯቸው ቅድም እንዳልኩት የስብዕናቸው አይደለም ከብስለትም አይደለም ሆነ ብለው ከዛ ሰው ጋር ባለው በተፈጠረው ግጭቱን መፍታት ባለመቻላቸው ምክንያት ያንን ሰው እጅ ለመጠምዘዝ ምናልባት ይቅርታ እንዲል ለማስገደድ እነሱ ያሉትን ሀሳብ እንዲቀበል ለማድረግ ወይም ደግሞ ዶሚኔት ለማድረግ የነሱ ኃይላቸውን እዛ ሰው ላይ ለመጫን በተለያየ ምክንያት ኩርፊያን ይጠቀማሉ ማለት ነው። ይሄ በጣም ደካማ የሆነ የግጭት አፈታት ዘዴ ተብሎ ነው የሚቀመጠው እና
አሁን ብዙ ሰው የማያስተውለው ግን ምንድነው ለጊዜው ውጤት ሊያመጣ ይችላል። ያንን ሰው ተጭነን ወደምንፈልገው አቅጣጫ ልናመጣው እንችላለን። ግን እያደረግን ያለነው ምንድነው ያ ሰው በተፈጥሮ ያገኘውን ይሄ ማህበራዊነትን ከሰው ጋር ተያይዞ መኖርን አንዱ ተደግፎ መኖርን ከሰው ጋር ተግባቦት ፈጥሮ መኖርን ይሄ በተፈጥሯችን የተሰጠንን ማንነታችንን ያን መብታችንን ነው ያ ሰው እየከለከለን ያለው ማለት ነው። ከኔ ጋር ያለህን ተግባቦት ገድቤያለሁ፣ ከኔ ጋር ያለህን ንግግር ገድቤያለሁ፣ እንድታናግረኝ አልፈልግም። መቼ ነው ደግሞ የምንነጋገረው? ከዚህ በኋላ ያ ያኮረፈው ሰው ሲፈቅድ ነው። ያኮረፈው ሰው ደግሞ የሚፈቅደው የሚፈልገውን ሲያገኝ ብቻ ነው። ስለዚህ በጣም ጫና ይፈጥራል አጠገብ ያለው ሰው ላይ። የሚያኮርፉ ሰዎች ብዙ ጊዜ በጣም ከባድ ጫና በሰዎች ላይ ይፈጥራሉ እና ያ ሲደጋገም የሚፈጥረው የስነ ልቦና ጫና አለ እዛ ሰው ላይ። በቅርቡ እንትን የሚሉ የተሰሩ ጥናቶች ምንድን ነው የሚያሳዩት? ሰዎች በምናኮርፋቸው ጊዜ፣ ንግግር በምንከለክላቸው ጊዜ፣ ከኛ ጋር ያለውን ግንኙነት በምንገድብባቸው ጊዜ የሚሰማቸው ወይም ያንን ፕሮሰስ የሚያደርገው የአእምሮ ክፍልና ትክክለኛ አካላዊ ጉዳት ሲደርስብን ላይክ አጥንት ሲሰበር፣ ወለም ሲለን ወይም ሰው ሲመታን የሚሰማንን ህመም የሚያስተናግደው የአእምሮ ክፍል ተመሳሳይ ነው። የሚገርማችሁ ከፍተኛ በኩል እንትን ነው የሚያየው አእምሯችን ያንን በኋላ ላይ አናላይዝ ሲያደርገው የሚያደርግበት ሂደት አንደኛ ያን ማኔጅ የሚያደርገው አካልም ተመሳሳይ ነው፣ የሚያይበት ክብደትም ተመጣጣኝ ነው፣ ተቀራራቢ ነው። ስለዚህ ስናደርገው ቀጣይ የሚያመጣውን ጉዳት በግንኙነታችን ላይ አብረን በምንሰራው ነገር ላይ መጨረሻ መድረስ የምንፈልግበት ነገር ላይ የሚያመጣውን ጉዳት አስቦ ከማኩረፍ ይልቅ በንግግርና በሁለቱም በኩል በመደማመጥ ችግሮችን መፍታት መልመድ ሰዎች ይኖርብናል ማለት ነው። አኩራፊዎች አጥንት እየሰበራችሁ ነው። አኮረፈ ማለት ለምሳሌ ስሜቱ ተጎዳ ማለት አይደል? አንዳንድ ጊዜ ተሸንፈን፣ አንዳንድ ጊዜ ያኛው ሰው ተሸንፎልን አይደለ? አንዳንድ ጊዜ ግማሽ መንገድ ሄደን ሁለታችንም ትንሽ ተጎድተን ትንሽ ማግኝተን እንደዚህ የተለያዩ ጤናማ የሆኑ ተስማምተን የምንደርስባቸው የመፍትሄ መንገዶች ይኖራሉ። ግን ግጭቱን ከማባበስ ዝም ብል ይሻላል የሚለውስ ትንሽ ቀን እንደው ዝም ብዬ ዞር ብዬ የሚባለውስ? እሱ ግን ማኩረፍ ሳይሆን በመሀል እኮ መነጋገርም ካለ ጤናማ ተግባቦቱ እንደቀጠለ ሆኖ በዛ ጉዳይ ላይ የምናደርገው ንግግር ግን ይቆይ ብሎ ማቆየት ይሄ ብስለት ነው። ተመልካቾቻችን ግን ጥያቄ ካላቸው እድል እንስጣቸው ካላችሁ። ስሜ ዮሴፍ ዋነሞ እባላለሁ። ዝምታ ከተፈጥሮ ጋር ይያያዛሉ የሚል አንድ ጥያቄ ይኖረኛል። ሌላኛው ደግሞ ከጄኔቲክስ ጋር ይሄዳሉ። በተለምዶ ምን ይባላል? የነከሌ ሰዎች ላፊ ናቸው፣ ዝምተኞች ናቸው ይባላል። ከሱ ጋር ይይዘ ባለሙያችን ማብራሪያ ብትሰጠን። በጣም ጥሩ አሪፍ ጥሩ ጥያቄ ነው የተጠየቀው። ይሄን እንግዲህ ማንነት ከሚለው ጋር አብረን ማየት የምንችል ይመስለኛል። የመጀመሪያው ካቴጎሪ ላይ ማስቀመጥ የምንችል ይመስለኛል። ሰው ማንነቱን ከየት ያገኛል የሚለው የሚመልሰው ይመስለኛል። ሰው ማንነቱን እንግዲህ ከተፈጥሮም ያገኛል፣ ከእናት ከአባቱ ጄኔቲካሊ የሚወርሳቸው የባህሪያት እንበላቸው ትሬትስ አሉ። ይሄ ጄኔቲካሊ የሚተላለፉ ማለት ነው። ከአባት ከእናት የምንቀበላቸው በመወለዳችን ብቻ የምንቀበላቸው አንዳንድ ባህሪያት ይኖራሉ፣ የማንነታችን አካል ይሆናሉ። እነዛ ግን ብዙ ከዛ በኋላ የምናገኘው በአስተዳደግ ውስጥ ነው። አሁንም አስተዳደግ ውስጥ ከእናት ከአባት ጋር ካደግን ከጄኔቲክሱ በተጨማሪ በጂን ካገኘነው ተጨማሪ አብሮ በመኖር ደግሞ እንደገና የምንወርሰው ተጨማሪ ባህሪ ከነሱ ይኖራል ማለት ነው አብረን ከመኖር። ስለዚህ በአካባቢያችን ካሉት ነገሮች ውስጥ የመጀመሪያው ተጽዕኖ የሚያመጣው ማንነታችን ላይ ያው የቤተሰቦቻችን ተጽዕኖ ስለሆነ ከዛም እንደገና እንቀበላለን ከጄኔቲክሱ በተጨማሪ። ከዛ ውጭ ግን ትምህርት ቤትም፣ ጎረቤትም፣ አካባቢያችን፣ ጓደኞቻችን የተማርነው ትምህርት እንደዚሁ እየቀረጸን ሄድና ትልቅ ሰው ስንሆን ያለን ሙሉ ማንነት ይሰጠናል ማለት ነው። የመመሳሰል ነገሩ በዛ ሂደት ውስጥ የሚመጣ ይመስለኛል። ማህበረሰባችን ውስጥ ሆነን ያደግንበትን ነገር ማንነታችን ላይ ተጽዕኖ ያመጣል ብለናል። ግን ይሄ ዝምታ እንዲህ ነው ወይም ዝምታ በዚህኛውም መልኩ ተረት እየሰጠ ነው ያደግነው። ከዛ ያንን እኛ የተረዳንበትና የተገበርንበት ወይም የኖርንበት መንገድ ትክክል ነው ወይም ደግሞ ብዙ ክፍተት አላመጣብንም? ትክክል ነው። ብዙ ጊዜ ማህበረሰብ ውስጥ ያሉ እሴቶቻችንን ካየን አሁን አንተም እንደጠቀስከው ሁለቱንም የሚጠቅሱበት ጊዜ አለ። መናገርን የሚያበረታቱ
አነጋገሮችም አሉ። ባህላችን የሴታችን አካል ሆኖም ሰዎች እንዲነጋገሩ የሚደፋፈሩበት አጋጣሚዎች አሉ፣ ቦታዎች አሉ። እንደዚሁም ደግሞ ዝምም ደግሞ እንድንል ደግሞ የሚጫንበትም ጊዜ ደግሞ አለ። የሚጫንባቸውም አባባሎች አሉ እንዲሁ በባህላችን ውስጥና ብዙም ግልጽ ሆኖ የተቀመጠ ነገር ያለ አይመስለኝም እና ብዙ ዝምታ የተሻለ ነው የሚለው የሚጫን ይመስለኛል። እንደዚሁ እኔ በራሴ ባደግኩበት እና ብያየው እስካሁን ድረስ በመጣሁት በታዘብኩት ዝምታ የተሻለ ነው፣ ዝም ያለ አስተዋይ ነው፣ ዝም ያለ ጨዋ ነው የሚሉት ነገሮች ማህበረሰብ ላይ የሚያመዝኑ ይመስለኛል። ሁለቱም ቢኖርም እና በተለይ አስተዳደግ ላይ ወላጆች፣ ትምህርት ቤት ላይ መምህራን ይሄንን ባላንስ አመጣጥኖ መሄድን ከልጅነት ትውልዱ ላይ መስራት ኃላፊነት ያለባቸው ይመስለኛል። አሁን ትምህርት ቤት ላይ መምህር በሞደርን ቲቺንግ መምህር አይደለም ብዙ ማውራት ያለበት፣ ልጆች ናቸው ብዙ ማውራት ያለባቸው። ውስጣቸው ያለው መውጣት ስለሚኖርበት እርስ በርስ ስለሚማማሩ ልጆች ናቸው ብዙ መናገር ያለባቸው። ግን የተለመደው ትራዲሽናሉ መንገድ ምንድነው? ልጆች በቃ ዝም ነው ማለት ያለባቸው፣ አድማጭ ነው መሆን ያለባቸው። መምህር ብዙ መናገር አለበት ነው። በሞደርን ቲቺንግ ሳይንስ ግን መምህር ፋሲሊቴተር ነው፣ አካባቢውን ነው የሚያመቻችላቸው እንጂ ቀጥታ እውቀት ሰጪም አይደለም። መምህር እንደ በግጥም ምናምን እንደምንለው መምህር እውቀት ሰጪ እንደዚህ አጠጪ ምናምን እንደምንለው አይደለም። የመምህርነት ሮል እጅ በደረት አድርጉና ቁጭ በሉ ተብሎ የሚነገር መስማት ጥቂቱ ነው የሚቀረው፣ በጣም ጥቂቱ ነው ከሶስት የሚቀረው ልጅ ውስጥና ልጁን ግን ሞር እንዲናገር ብታረገው፣ እርስ በርስ እንዲነጋገሩ ብታደርግ ምናልባት ያላሰብከው ያላቀድከው ብዙ ነገር ይፈጠራል እዛ ክላስ ውስጥና ቤተሰቡም ውስጥ ተመሳሳይ ነገር ነው። ልጆች ጥያቄ ሲጠይቁ ፓረንቲንግ ላይ ለምሳሌ ልጆች አስተዳደግ ላይ ጥያቄ ሲጠይቁ ብዙ ወላጅ የሚሰማው መልስ መስጠት እንዳለበት ነው እና ደስ የሚለው የልጆች አብዛኛው ጥያቄ ደግሞ የሚመለስ አይደለም። ለምንድን ነው ግን ፈጣሪን የማናየው አይነት ጥያቄ? አሁን የእግዚአብሔርን ስልክ ቁጥር ስጪኝ ብሎኛል ልጄ። አሁን ብዙ ጊዜ ብለህ ነው የምታልፈው። ወይ ኢግኖር ይደረጋል፣ እዛ ጋር ወይ እንዘጋዋለን፣ ወይ ደግሞ ኢግኖር መደረጉም ትክክል አይደለም። ነገ እንዳይጠይቅ ነው እየነገር ነው ያለ። ለርንድ ሄልፕለስነስ የሚባል ሀሳብ አለ። ሰዎች በተደጋጋሚ አንድ ነገር ሞክረው ምላሽ የሚፈልጉት አይነት ምላሽ ሲያጡ በጊዜ ሂደት ምን እየተማሩ ነው? ምላሽ እንደማያገኙ በዛ አቅጣጫ እየተማሩ ይሄዳሉ። ስለዚህ መሞከር ያቆማሉ። ልጆች ያን አይደለም መማር ያለባቸው። እኛ ጋር መማር ያለባቸው መፍትሄ ፍለጋ መሄድ እንዳለባቸው፣ መፍትሄ ማግኘት እንደሚችሉ ነው እና የሚመከረው አሁን በፓረንቲንግ የልጆች አስተዳደግ ላይ ምንድን ነው? ልጆች ጥያቄ ሲጠይቁ መልስ መስጠት አይደለም የሚጠበቅብን። ለአብዛኛው ጥያቄ መልሰን ጥያቄውን እነሱ መጠየቅ ብቻ በቂ ነው። አቅጣጫውን ቀየር አድርጎ ራሱን መጠየቅ እና ወዛገባቸው ማወዛገብ አይደለም። አሁን ስልክ ቁጥሩን የፈጣሪን ሲጠይቅሽ ፈጣሪ ግን ስልክ ቁጥር ያለው ይመስልሃል ብለሽ ብትጠይቂው ወዲያው ይሄ ልጆች አእምሮ ውስጥ ያለው ክሬቲቪቲ ኢማጂኔሽናቸው ይከፈታል፣ እሱ በር ይከፈታል። ከዛ የራሱን ኢማጂኔሽን ተጠቅሞ ብዙ ነገር ነው የሚያወራሽ። የ2 ሰዓት ታሪክ ሊፈጠር ይችላል ያን ቀን ማለት ነው። አይ ፈጣሪ እንደዚህ ነው፣ እሱ የተረዳበትን መንገድ ያብራራል ማለት ነው። ምንም አይነት ጥያቄ ሲጠይቁ መልሶ ጥያቄ አድርጎ መልሶ እነሱን መጠየቅ ሞር የተሻለ ነው። ብዙ ጊዜ ቀጥታ መልስ አይደለም ከኛ የሚፈልጉት እነሱ ያ የመናገር እድል ይሰጣቸዋል። ከዛ ደግሞ የመፍትሄው አካል ይሆናሉ። መፈለጉ ላይ አብረውን ይሄዳሉ እንጂ ሁሉንም መልስም ብንል መመለስ አንችልም። እና ስለዚህ እሱ ከልጅነት ጀምሮ ይሄንን ማበልጸግ እንደ ወላጅም እንደ ማህበረሰብም መምህርም ከሆንን በስራ ቦታም ቅድም ያለው የስነ ልቦና ደህንነትን በመፍጠር ሰዎች ሀሳባቸው እንዲናገሩ፣ ስሜታቸው እንዲናገሩ፣ አዳዲስ ሀሳቦች እንዲመጡ ወደ ጠረጴዛው የመጡት ሀሳቦች ደግሞ አትሊስት ኮንሲደር እንደሚደረጉ እንደው መቀበል ሁሉንም መውሰድ አለብን ማለት አይደለም፣ ግን በቃ መስጠት መብቱ እንደሆነ ሀሳቡን ደግሞ ሲሰጥ ኮንሲደር እንደሚደረግ ማሳየት ከሁላችንም ይጠበቃል ብዬ አስባለሁ። ያንን ባላንሱን ጠብቀን ንግግርንም ዝምታንም መቼ ማድረግ እንዳለበት አውቁ ማህበረሰቡ በንቃት እንዲሳተፍ ማለት ነው። አሁን ያለው ማህበረሰብና ቴክኖሎጂ ደግሞ በጣም እንድታወራ የሚያደርግ ነው አይደለ? ሁሉም ለስራም ለቢዝነስም ሰው በቃ ራሱ መግለጽ ማውራት በቃ በጣም የሚበረታታበት ጊዜ ይመስለኛል። አሁን ቅድም ሰላም ስታነሳ ነበረና እንደዚህ አይነት የስነ ልቦና አሁን ያነሳቸው ጫናዎች ያሉባቸው ችግሮች ይሄ በተለይ ራስን የመግለጽ የተለያዩ ችግሮች ያሉባቸው ሰዎች እንዴት ነው ማከም ያለብን? እንዴት ነው ችግራቸውን መፍታት ያለባቸው? ዝም በጣም የሚያመዙ እንደዚህ መናገር በሚፈለግበት ሰዓት ላይ አስፈላጊው ቦታ ላይ ዝም የምንልባቸው አጋጣሚ ሲሆን አድገን ልናውቀው እንችላለን።
እና እንዴት ነው የምንፈታው? እናንተ ጋር ነው የምንመጣው? ተያይዞ መቼ ዝም እንበል? አዎ በቴክኖሎጂ ሁለቱንም ነው ይዞ የመጣው። በበረከትም አለው አብሮ ይዞ የመጣው ደግሞ ጉዳትም አለ። አብዛኛው አንዱ የስነ ልቦና ችግሮች የስነ ልቦና ህመሞች መብዛት አንዱ ምክንያት ቴክኖሎጂ ነው። ለምሳሌ ማህበራዊ ተግባቦትን ብናይ ኮሚኒኬሽን የምንለውን ብናይ ሰዎች ብዙ ጊዜ ኢንተርኔት ላይ ከብዙ ኔትወርክ ጋር ኮሚኒኬት ያደርጋሉ፣ ብዙ ይጻጻፋሉ፣ ቻት ያደርጋሉ፣ ቪዲዮዎች ይለቃሉ፣ ብዙ ይናገራሉ ምናምን ግን እውነተኛውን የማህበራዊ ትስስር እውነተኛውን የማህበራዊ ተግባቦት ስለማይወክል አይወክልም ራሱ። አሁን ሰውን አግኝተሽ ፊት ለፊት ስታወሪውና አንድ ቪዲዮ ቀርጻሽ ቲክቶክ ላይ ወይም ሌላ ፕላትፎርም ላይ ፌስቡክ ላይ እንደዚህ ሲለቀቅ በጣም የተለያየ ነው። ከዛኛው ፊቱን ብቻ አይተህ የምታገኘው ምላሽ አለ፣ ምንም ሳይናገር የአካላዊ እንቅስቃሴውን አይተህ የምትረዳው ነገር አለ። በሚሰጠው ምላሽ ውስጥም ከቅብብሎሹ ብዙ በሂደቱ የምትማረው ነገር አለና አሁን እንደዛ ነው። ኢቭን ሶሻል ሚዲያ ላይ በጣም አክቲቭ የሆኑ ወጣቶች ምናልባት እውነተኛ እንደዚህ አይነት የንግግር መድረክ ላይ ብታመጣቸው የዛን ያህል በንቃት ላይ ሳተፉ ይችላል። ክህሎቱ ስለሚለያይ ማለት ነው እዛ ላይ የሚጠይቀውና ይሄኛው እውነተኛው የሚጠይቀው ስለሚለያይና ስለዚህ ትክክለኛውን ይሄ ሰዋዊ የሆነውን ማህበራዊ ተግባቦት ማሳደግ ማስቀጠል እሱ ለሰው የሰርቫይቫል ያህል በጣም አስፈላጊ እንደሆነ ነው እኔ ማምነው። ቅድም ባለው ምክንያት ማለት ነው ሰው ማህበራዊ ስለሆነ መቼ ዝም እንበል ይሄን ሁሉ ካልን በኋላ መቼ ዝም እንበል ሰዎችን ለመቅጣት ዝም አንበል። ዝም ማለት ጋር መጀመሪያ በጣም ስትረስ መስጠት ያለብን በኩርፊያ ምክንያት የሚመጣ ዝምታ በጣም ጎጂ ነው፣ በሁለቱም አቅጣጫ ጠቃሚ አይደለም። እሱን እናስወግድ ሙሉ በሙሉ። ከዛ ውጪ ግን ቅድም ባልናቸው ምክንያቶች ለማሰላሰል ከሰው ያገኘነውን ሀሳብ በደንብ በውስጣችን ለማብላላት ትክክለኛው ምላሽ ለመስጠት ለመምረጥ አንዳንድ ሰዎች እየተናገሩ ነው የሚያስቡት። ማየታችሁ ከሆነ ከተናገሩ ዋጥ ይቅርታ ይሄን ለማለት አልነበረም ያልኩት እንደዚህ ይላሉ። ብዙ ሰው እንደዛ ለማለትማ ነው እንጂ አልከው ከተናገረ ከምን ራሱ ተናግሮ እንግዲህ መልሶ መዋጥ የሚፈልግ ሰው አለ እና የለም ከወጣ በኋላ መዋጥ የሚባል የለም። በቃ ያ ሰው ጆሮ ላይ ደርሷል። እና አንዳንድ ሰው እንደዚህ ነው እየተናገረ ነው የሚያስበው። ግን ትክክለኛው እያሰብን ነው መናገር ያለብን። ያስገባነውን ፕሮሰስ አድርገን የተወሰነ በዛ ላይ ጊዜ ወስደን ከዛ በኋላ ትክክለኛው ምላሽ መርጠን ስለዚህ ለማን ነው አድማጬ ለሱ እንዴት አድርጌ ነው ይሄን ሀሳብ የምነግረው ምን ያህል መጥኜስ ልንገረው። አንዳንድ ሰው ሚስጥርም አያውቅም ሲናገር በቃ ይመጣለትን ሁሉ ይዘረግፋል። በኋላ ጉዳቱ ተሰብስቦ ይመጣል እና የቱ ይነገራል የቱ አይነገርም መጥኖ አስቦ የሰውን ስሜት በማይጎዳ መልኩ ሴንሲቲቭ የሆኑ ነገሮችን በማይነካ መልኩ ሀሳብ መግለጽ። ስለዚህ ዝምታ ይጠይቃል በዚህ መሀል ማለት ነው። እንደው ትንሽም ሰከንድ ቢሆን ትንሽም ደቂቃ ቢሆን እንደ ልምምዳችን እንደ አእምሯችን ፍጥነት ዝም ብለን ጊዜ ወስደን ከዛ በኋላ ምላሽ መስጠት በጣም ተገቢ ነው ብዬ አምናለሁ። እኛ የምንጨምረው የተለየ ነገር ከሌለ አንዳንድ ቦታ ላይ ሰዎች በደንብ ሀሳቡን እየገለጹት እየተናገሩት ከሆነ ሀሳብ ድግግሞሽ የተሻለ ተግባቦት አያመጣም። ለምለም እንዳለችው የሁለት ሰዓት እንደዛ መድገም በቃ ራሱን እየደገምክ ማሰልቸት ነው የሚሆነው። እንዲያውም ሰዎች እንዲሰላችሁ ኢንጌጅመንታቸው እንዲቀንስ ነው የሚያደርገው እና ስለዚህ የተለየ ሀሳብ ጥሩ ሀሳብ እንደገና ደግሞ መረጃ ላይ የተደገፈ ሀሳብ ይሄ ከሚዲያ ሊትሬሲ ጋር ይያያዛል። አሁን የመረጃ ምንጮቻችን ሚዲያ ላይ ከተለቀቀ የሆነ ሶሻል ሚዲያ ላይ ወይ የሆነ ቦታ ከተለቀቀ እንደ እውነት ያንን ወስዶ የሆነ ቦታ እንደገና በለጠፍ ወይ ለሆነ ሰው መንገር እሱ ነው አንዱ ማህበረሰባችን ላይ ብዙ ጉዳት እያመጣ ያለው እና ስለዚህ እሱንም ማረጋገጥ ጥሩ ነው። ትክክለኛ መረጃ ነው ወይ ትክክለኛ ማስረጃ አለኝ ወይ እውነት ስለመሆኑ እርግጠኛ ነኝ። ይሄ ሁሉ ጊዜ ይፈልጋል እና መናገር የራሱ ጥቅም እንዳለው ሁሉ አንዳንድ ጊዜ ደግሞ ትንሽ ዝም ብሎ ይሄን አስበው አሰላስሎ ከዛ በኋላ መናገር የተሻለ ይሆናል ማለት ነው። አንዳንድ ጊዜ መናገራችን ደግሞ ሰዎች ላይ ጉዳት የሚያመጣ ከሆነ ለምሳሌ ግጭት በተፈጠረበት ሰዓት ሰዎች በጣም ስሜታዊ በሆኑበት ሰዓት ትክክለኛ ሀሳብን ብንናገር ቅድም እንደተባለው ላንፈታ ስለምንችል ምናልባት ያኔ ዝም ማለት ሊያስፈልገን ይችላል። ባህላችንን እሴታችንን ከማክበር አንጻርም ከኛ የተሻሉ የሃይማኖት መሪዎች፣ ሽማግሌዎች፣ አባቶች ባሉበት ቆጠብ ብንል እንደውም ዝም ማለት ቢከብድም ግን ቆጠብ ብንል እሱም ደግሞ ጥሩ መልካም ይመስለኛል እንደኛ ሀገር ማለት ነው። አሁን ዝም እንልና እናጨበጭብ።
አንድ ሳላነሳው ማትሄደው ግን ጥያቄ አለኝ። ስጋት ስለሆነብኝ በግሌ ማስተውለውም ነገር ስለሆነ አይ ብዙ ቦታ ላይ ችግሮች ሲፈጠሩ የሆነ ነገር ሲሰራም እያየን ምን አገባኝ ብለን ዝም ማለት ነገር እያዳበርን ያለን ይመስለኛል። በተለይ እዚህ ከተማ ላይ የምታዘበው ነገር ነውና መናገርስ ያለብን ቅድም ዝም ማለት ያለብን መቼ ነው እንዳልነው መናገርስ ያሉብን ግዴታ የሆኑብን ቦታዎች የሉም ወይስ? ትክክል። ያው እሱን ነው ቅድምም ለማለት ስለ ዝምታ ቢሆንም ብዙ ያወራ ነው፣ ግን ንግግርም በጣም በጣም አስፈላጊ ነው። ያልተነገረ ሀሳብ ሁልጊዜም ተጽዕኖ አያመጣም፣ ውጤት አያመጣም። ስለዚህ ትክክል ነው እንዳልከው አሁን ድሮ ታይቶም ትናንሽ ነገሮችን አይቶ ማህበረሰቡ ማለፍ አይችልም ነበር እና ምናልባት ቅድም ያልኩ አይነት ተጽዕኖ እያደረ ሊሆን ይችላል። ይሄ ለርንድ ሄልፕለስነስ የሚባለው ነገር እሱን መጠንቀቅ ጥሩ ነው። በተለይ ኢምፖዚሽን ኢምፓወር ያሉ ሰዎች፣ በተለያየ አጋጣሚ ያሉ ሰዎች ይሄን ማሰብ ጥሩ ነው። ድርጅትን ብንመራ፣ ቤተሰብን ብንመራ አመራር ላይ ያለ ሰው ትልቅ ተጽዕኖ መፍጠር ስለሚችል ለስሜቱን ሀሳቡን ሰው እንዲገልጽ ነፃነት መስጠት፣ ቅድም እንዳልኩት ኮንሲደር ማድረግ፣ ያን ሀሳብ ደግሞ አትሊስት ተቀብየዋለሁ፣ አስበዋለሁ፣ የተሻለ ሀሳብ እስካላገኘው ድረስ ልጠቀመው እችላለሁ የሚል አቋም ያለው ከሆነ መናገር ያበረታታል ማለት ነው። ማህበረሰብንም ይሁን ግለሰብን መናገር ያበረታታል። በተቃራኒው ደግሞ ሰዎች ተናግረው ለውጥ እንደማያመጡ ሲሰማቸው፣ ተናግረው ውጤት እንደማያመጡ ሲሰማቸው፣ ይሄ ሲደጋገም ይሄ ቅድም ያልኩ ሀሳብ ነው ለርንድ ሄልፕለስነስ የሚባል ተስፋ ይቆርጣል ሰውና ከዛ በኋላ የሚችልበት አጋጣሚ ብትፈጥርለት ራሱ ልክ ታስሮ የቆየ ሳይኮሎጂካል ኤክስፐሪመንት አለ በዚህ ላይ የተሰራ በውሾች ላይ የተሰራና በቤታችን ግን በምናውቀው ምሳሌ ብሰጥህ አንድን ዶሮ አስረህ ቆይተህ ቤት ውስጥ ከዛ የሆነ ሰዓት ላይ እንደታሰረ አውቋል። መንቀሳቀስ ሞክሮ ያው እንደማይችል አውቋል። ከዛ በኋላ የሆነ ሰዓት ላይ ግን ብትለቀው ለረጅም ሰዓት ተለቋል እኮ ነፃ ነው ያ ዶሮ። አይሞክርም ሁሉ ለመራመድ ወደፊት ለመሄድ አይሞክርም። ይሄ ለርንድ ሄልፕለስነስ ይባላል። በብዙ ህይወታችን ውስጥ ራሳችንን ብናይ የምናገኘው ነገር ነው። የሆነ ነገር ገፍተን ለውጥ ማምጣት ወይም ውጤት ማምጣት ካልቻልን ተስፋ ወደ መቁረጥ፣ ወደ አለመሞከር፣ ጭራሽ አለመሞከር ውስጥ እንገባለን እና ያልታሰረ ዶሮ ግን ወስደህ ህዝብ ፊት ብታስቀምጠው መጀመሪያ ስላልታሰረ ወዲያው መቀመጥም አይችልም እና ተመሳሳይ ሁኔታ ውስጥ ናቸው ሁለቱ። ግን ይሄኛው ወደፊት መራመድ ችሏል፣ ይሄኛው ግን ተለቆም ቁጭ ማለት ነው የቻለው። መፍትሄ ማድረግ የሚችለው ነገር እያለም አላደረገም ማለት ነው። ስለዚህ እርስ በርስ መደማመጥን፣ ቅድም ያልናቸውን ነገሮች፣ ሰውን ሀሳብ መቀበልን እንደዚህ እያዳበርን ስንመጣ ሰዎች ተስፋ ያደርጋሉ። ብናገር ብገባ የሆነ ለውጥ አመጣለሁ ብሎ ስለሚያስቡ ያኔ ሰዎች መተባበር መንቀሳቀስ ይጀምራሉ ብዬ አስባለሁ። አይተውም አያልፉም። እንደ ቀልድ እንደዚህ አይነት ነገሮችን አይተው ማለፍ ይከብዳል ብዬ አስባለሁ። እንግዲህ ከስነ ልቦና አንጻር ስለሆነ ነው። ከባህል ከሌላ እንግዲህ ጊዜ መምረጥ ይፈልጋል አይደል? ጊዜ ቦታ ሁሌ መምረጥ ያስፈልጋል። በጣም እናመሰግናለን ሚኪያስ ይኩኖ፣ የስነ ልቦና ባለሙያ፣ አብረህን ስለቆየህ ጥሩ ጊዜ ስለሰጠህን። እኛ ስናነሳቸው የነበራቸውን የልምዳችንና የእውቀታችን አንተ ግን በሙያ ስላዳበርክልን በጣም እናመሰግናለን። ተመልካቾቻችን በጣም ነው አመሰግነው። እሺ ተመልካቾቻችን፣ እዚህ ስቱዲዮም ያላችሁ እንግዶቻችን የዛሬ ማምሻ ጉዳያችን ይህን ይመስል ነበረ። ሳምንት እንገናኛለን። እናመሰግናለን። ቻው።